እኔ ለዩ አቅርቤላታለሁ። ይቅርታዬንም ተንበርክኬ ጠይቄያለሁ። መልስ እንግዲህ ከሷ እጠብቃለሁ። ምናልባት ይቅርታዬን ተቀብላ ደግሞ አብረን እንደምን ተስፋ አደርጋለሁ። ፍቅራችሁ እንዲመለስ እኔ የቻልኩትን ያህል ከኔ በላይ ከሆነ ራሱ ሽማግሌ ሰብስቤ ምናምን ነው በቃ እጅና እግሯን አስረን ነው የምናስታርቃቸው አይደል እንደ ቤተሰብና። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? አላችሁ? ክብሩ ይስፋ። እኔ በጣም ደህና ነኝ። ሰሞኑን እንግዲህ ቪዲዮ አልሰራውም፣ ጠፍቼ ነበረ በአንዳንድ ጉዳዮች አሙኝም ነበረ። ድምጼ ተዘግቷል፣ እየሰማችሁት ነው። እንግዲህ አዳዲስ ነገሮች በጣም ተከስተዋል በዚህ 3-4 ቀን ውስጥ። ቢኒያም ታስሮ እንደነበርም ታውቃላችሁ። አሁን ደግሞ ተፈቷል። ያው እሱን ለማስፈታት አንዳንድ ነገሮች በትበት እያልን ነበረ። አሁን ግን በሰላም ተፈቷል። ስለተፈታ በጣም ደስ ብሎኛል። ከእስር ቤት በጣም ብዙ ነገር ይማራል ብዬ አስቤ ነበረ። ትላንት እንግዲህ በእዩ ቤት መጥቶ እዩን ይቅርታ እያለ ሲጠይቃት ነበረ። እንዳያችሁት ከሆነ እስር ቤት ብዙ ነገር እንዳስተማረው ብዙ ነገር እንደለወጠው ሲናገር ነበረ። እውነት ነው። የሁላ ቀናቶች ታስሮ መቀመጡ ብዙ ነገር እንዲያስብ ብዙ ነገር እንዲያገናዘብ አድርጎታል ብዬ አምናለሁኝ። እንዲታሰር የፈለግንበትም የታሰረበትም ምክንያት ያው ይሄኛው ነገር እንዲሆን ፍላጎት ስላለን ነው። ምክንያቱም ወደ ቀልቡ ተመልሶ ወደ ራሱ ተመልሶ ወጣትነቱን ሳይጨርስ ስራ እየሰራ ከልጁ ጋር ከሚስቱ ጋር እንዲኖር አይምሮው ልቡ እንዲመለስ ነው የምንፈልገው ምናምን ብዬ ተናግሬ ነበረ። ኢየሩስም እንድታስፈታው ምናምን ስጠያይቅ ነበርና አሁን ግን ስለተፈታ በጣም ደስ ብሎኛል። እናንተም ደስ ይላችኋል ብዬ አስባለሁ። ምክንያቱም የሰው መጥፎነት ክፋት ምናምን አትፈልጉም። ልጁ ከዚህ በፊትም እንዳያችሁት ነው ለኢየሩስ በጣም ብዙ ነገር ሲሞክር የነበረ ልጄን አንቺን እያለ ብዙ ነገር ሲያደርግ እንደነበረ ታስታውሳላችሁና ልጁ አንዳንድ ነገር እንትን ስለተፈጠረ እንጂ ጥሩ ልብ እንዳለው በጣም በተደጋጋሚ አሳይቶናል። እና ደግሞ ከእናቴ ቤት ወጥቼ ካንቺ ጋር ከሚስቴ ጋር ከልጄ ጋር መኖር እፈልጋለሁኝ፣ እናቴ ቤት እንግባ ያልኩትንም ሐሳብ ትቼዋለሁኝ፣ አብረን እየሰራን እንድንለወጥ ምናምን ነው ፈልገው እያለ ነበረ። በጣም ነው እኔ ደስ ያለኝ እውነት ለመናገር። ምክንያቱም ስንት ነገር እያለ ስለነበረ ከእናቴ ጋር ምናምን ነገር እንድንኖር ምናምን እያለ በጣም ሲያስጨንቃትም ነበረ ኢየሩስን። ነገር ግን ከዚህ ነገሩ ተመልሶ አሁን እንደዚህ መሆኑ እኔ በጣም ደስ ብሎኛል፣ ለሱ ደስ ብሎኛል። ኢየሩስም ደግሞ በዚህ አይነት ሁኔታ ከሆነ ትመለሳለች፣ ወደሱ ትመለሳለች፣ ይቅርታ ታደርግለታለች ብዬ አስባለሁኝ። እኔም ደግሞ የበኩሌን እሞክራለሁኝ። ምክንያቱም ሁለቱ እንዲታረቁ ሁለቱ ሰላም እንዲሆኑ በጣም ነው የምፈልገው። ያቺ ቆንጆዬ ልጅ ከእናቷም ከአባቷም ጋር እየኖረች ፍቅር አግኝታ እናትም አባትም ፍቅር አግኝታ እንድታድግ ነው የምፈልገው ቤተሰቦቼና በዚህ ምክንያት እንዲታረቁ ሰላማቸው እንዲመለስ ነው የምፈልገው። ከዚህ በፊትም ሁለቱን ለማስታረቅ ሞክሬ ነበረ፣ ግን የቢኒያም ባህሪ እንዲስማሙ አላደረገም ነበር ያኔ። አሁን ግን እስር ቤት ገብቶ ከወጣ በኋላ ግን እስር ቤት ሲጀመር ማረፊያ ቤት የሚባለው ሰው አርፎ ነገሮችን እንዲያገናዝብ እንዲያስብ ያደረገውን ነገር በደንብ እንዲያስብበት እንዲጸጸትበት የሚያደርግበት ቦታ ነው እስር ቤት እኔ እስከማውቀው ድረስና ያ ነገር ደግሞ ቢኒያም በስርዓት ተወጥቶበታል ብዬ አምናለሁኝ። ተለውጦ ነው የመጣው ብዬ አምናለሁ። ስለዚህ በስነ ስርዓት በንጹህ ልቡ ይቅርታ እያለ ተንበርክኮ ምናምን ይቅርታ ሲጠይቅ ነበረ። እኔ ከልቤ ነው ደስ ያለኝ ለመናገር። ቤተሰቦቼ አብረው ቢሆኑ ደስ ነው የሚለኝ። ፍቅር መስጠት ምናምን ነገር ፍቅር ለመስጠት ፍቅር ለማሳየት እየሞከረ ነበረ። አብረው ደግሞ ከሆኑ ከዛ በላይ እንደሚሆን ግልጽ ነው። ምክንያቱም ከዚህ በፊት በጣም ብዙ ነገር እሷን ለማስደሰት ሲያደርግ አይተናል እና ያ ነገር ደግሞ እንዲመለስ ሰላማቸውን አንድነታቸውን አብረው ሆኖ ማየት እፈልጋለሁኝ። እንግዲህ ቢኒያምን ቀጥሬዋለሁኝ። ቢኒያምም ይመጣል። ቢኒያም መጥቶ ደግሞ የሚለውን ነገር ከሱ መስማት ፈልጋለሁ። እውነት ነው ወይ ይሄ ይቅርታ ታድርግልኝ የሚለው ጥያቄውና ይሄ ከሷ ጋር በፍቅር መኖር እንደሚፈልግ ከእናቱ ቤት ወጥቶ ከሷ ጋር በፍቅር መኖር እንደሚፈልግ ይሄ
ማወቅ እፈልጋለሁ እኔ ራሱ ከልቡ ነው ወይ? እንደዛ ከሆነ ግን እኔ የበኩሌን ያህል የምችለውን ያህል ሁለቱን አንድ ለማድረግ እንደምሞክር ሁለቱን አንድ ለማድረግ እንደምጥር እኔ አሳምነዋለሁ። ይቅርታ እንደምታደርግለት እኔ ምክንያቱም ከእዩ ጋር በጣም ብዙ ነገር ሳደርግ ነበረ። ቢኒያምን እንትን ብዬ ማለት ነው ቢኒያም በሚያደርገው ነገር ትክክል አይደለም ካንቺ ወገን ነኝ ብዬ ለእዩ በጣም ብዙ ነገር ሳደርግ ነበረ። ቢኒያም እስር ቤት ገብቶም በጣም ብዙ ነገር ምክንያቱም ቢኒ ትክክል አልነበረም። አሁን ግን ትክክለኛ ልብ ይዞ መጥቶ ትክክለኛ ድርጊት ይዞ መጥቶ ይቅርታ በንጹህ ልብ ይቅርታ የሚል ከሆነ እንግዲህ እዩ ተናግራለች ከዚህ በፊት በጣም ብዙ ነገር አጥፍቼ ይቅር ብላችሁኛል ብላለች። ስለዚህ ይቅርታ ልብ አላት። እሷ ይቅር ማታረግ ሰው አይደለችም። ስለዚህ ይቅርታ እንደምታደርግለት ተስፋ አደርጋለሁ። ቢኒያምን ቀጥሬዋለሁ። እንግዲህ ትንሽ ቆይቷል ከቀጠርኩት። እኔ ለእናንተ ቪዲዮ ለስራ ብዬ ነው። እየመጣ ይሆናል እንግዲህ ሲመጣ ያለውን ነገር አወራዋለሁ። ምን እንደሚል እሰማዋለሁ። ትክክለኛ ነገር ያደርጋል ብዬ አስባለሁ። የበፊቱ አይነት ቢኒያም ሳይሆን ይሄ ታርሞ የወጣው ከእስር ቤት ታርሞ የወጣው ቢኒያምን ንጹህ ልብ ይዞ የመጣውን ቢኒያምን አገኘዋለሁ ብዬ አስባለሁ። እንግዲህ ከታሰረ በኋላ ታስሮ ከተፈታ በኋላ አልተገናኘንም። እስር ቤት ሆኖ ግን አንድ ሁለት አግኝቼዋለሁ። እንግዲህ አሁን ቀጥሬዋለሁ። ሲመጣ ምን እንደሚል እንሰማለን። ቤተሰቦች ምን ነበር ቢኖረኝ ትዕግስት እግርሽ ላይ ሳይጥለኝ ጸጸት ማሪም ባልኩሽ ያኔ ሳትሄጂ የገባኝ ቆይቶ ሆነ እንጂ ተጸጽቻለሁ ካንጀቴ እክሳለሁ ማሪኝቴ ምን ይሆን ፍቅሬ ቅጣቱ ችኩል እንደኔ አይነቱ ቀስ በቀስ የቆየ ንጹህ ፍቅር መግፋቴ በስተት ተቻኩዬ ካለ ስም መስጠት። ሰላም ነው ቢኒ አለክ? ሰላም ነው አለን። ቤተሰቦች ቪዲዮ እንግዲህ ካሜራ ይዣለሁ። ካሜራ የለውም። ያው ሁሉ ነገራችን በካሜራ ፊት ለፊት ስለሆነ እኔም በዚህ አጋጣሚ መናገር የምፈልጋቸውም ነገሮች ስላሉ ካሜራ ቢኖርም ያው አይደብረኝም ልል ፈልጌ እና ወደ ቤተሰቦች እንደነገርኳችሁ ነው። ከታሰረ በኋላ አልተገናኘንም። እንግዲህ እስቲ ምን አይነት ባህሪ ይዞ እንደወጣ ታዩታላችሁ እያልኩኝ ነበረ። ያው እኔ በእዩ ቤትም ተናግሬያለሁ። እስር ቤት ብዙ ነገር አስተምሮኛል። ብዙ ነገር አይቼበታለሁ። ከራሴ ጋር ረጅም ጊዜ ቁጭ ብዬ ስነጋገር ነበረ። ምክንያቱም በቃ ያጠፋኋቸውም ነገሮች አሉ፣ ልክ የነበርኩበትም ነገር አለ። ግን ያጠፋሁት ነገር ስለበለጠብኝ ሁሉ ነገር ትቼ የምር እስር ቤት ማረሚያ የሚባል እስር ቤት ሳይሆን ማረሚያ ማረፊያ የሚባለው ለዚህ ነው እና የምርም አምኜበታለሁ። አርፌበትም ትክክለኛ የሆነ እንትኔን አግኝቻለሁ እና ቤተሰቦች ያው በመታሰሬም ቅር አላለኝም። ምክንያቱም ትክክለኛውን ቢኒያም እንዳገኘው አድርጎኛል። አዎ ያው ስትታሰር እንግዲህ በጣም ብዙ ነገሮችን ታስባለህ ብዬ አስባለሁ። ምክንያቱም ያኔ እንድትታሰር እንደተደረከው እንድትፈታ እኛ ሞክረን ነበረ እና ብዙ ነገር ከዛ ነገር ተምረ ተለውጠ መታል ብዬ አምናለሁ። ትላንትና ቪዲዮ ተለቆ አይቻለሁኝ እና ከኢየሩስ ጋር አብሮ ለመሆን ከዚህ በፊት ከእናቴ ቤት አብረን እንኖር የሚለውን ሐሳብ ትተህ አብረህ ሰርተህ ተለውጠህ በሰላምና በፍቅር ከልጅ ጋር መኖር እንደምፈልግ ተናግራል። ያው እውነት ነው አይደል? እውነት ነው። ምክንያቱም ከዚህ በኋላ እናቴ ቤት ብዬ ድጋሚ እንደዛ እናቴ ቤት ያልኩበት ምክንያት አለኝ። ምናልባት እናቴ ጋር መሆን ስላለብኝና አንዳንዴ ከእናታችሁ ጋር የምትሆኑበት ግዴታ የሚሆንባችሁ መንገድ አለ አይደል? ያ እዛ አጣብቅኝ ውስጥ ሆኜ ነው እንደዛ ያልኩት እንጂ የምር ራሴን ለመቻል ፈርቼ ወይ ደግሞ የራሴን ህይወት ለመኖር ፈርቼ ምናምን አይደለም። በቃ ከእናቴ ጋር የመኖር አንዳንዴ ያስገድዳችኋል፣ ህይወት ያስገድዳል እና ለዛ ነው እንጂ አሁን እኔ ለዩ አቅርቤላታለሁ። ይቅርታዬንም ተንበርክኬ ጠይቄያለሁ። መልስ እንግዲህ ከእሷ እጠብቃለሁ። ምናልባት ይቅርታዬን ተቀብላ ደግሞ አብረን እንደምንሆን ተስፋ አደርጋለሁ። ኦዲየንስም ቤተሰብም ታረቁ እያለ ነው። በጣም ነው የማመሰግነው። ጥፋቴን ያጠፋሁት የበደልኩትን ነገር ረስተው እነሱ ራሱ በቃ ይቅር በዩ ሲሉ የምር እኔ ውስጤን የተነካው እግዚአብሔርን በቃ
አንተ ሲጀመር ይሄ የይቅርታና የሰላም ይሄ የአንድነት ልብ ይዘህ ከመጣ ማንም ነው የሚፈልገው። እዩም ቢሆን እምቢ ትላለች ብዬ አላስብም በዛ አይነት ሁኔታ። እኔም ደግሞ የበኩሌን ከዚህ በፊት አንድ ላይ ለማስታረቅ እንደሞከርኩኝ ታስታውሳል። አሁንም ቢሆን ጠርቻት አብራችሁ ጊዜ እንድታሳልፉ እንድትታረቁ ወደ በፊት ሰላማችሁ ከዚህ በፊት ተሆንላት እንደነበረው አይነት ፍቅር እያሳያት የምትቀጥል ከሆነ እሷ የምትፈልገው ያን ነው ሲመስለኝ። እና እንደዛ አይነትን ፍቅር እንዴት ልመን ነው እያለች ያለችውና አንተ ባታምነኝ አይከብደኝም፣ አልፈርድባትም። ምክንያቱም ያጠፋሁት ነገር በጣም ብዙ ነውና ለማመን ይከብዳል። ግን እንድታምነኝ ብዙ ነገር አደርጋለሁ ብዬ አስቤያለሁ። ምክንያቱም በአንዴ እንድትቀበለኝ ያው አልጠብቅም፣ ምክንያቱም ከሰራሁት ስራ አንጻር። ግን ደግሞ ልቧን ለማሸነፍ ከታች ሞክሬ ደግሞ ልቧን እንደማሸነፍ አምናለሁ። እኔ አስታርቀዋለሁ። ቤተሰቦች ተናግሬያለሁ፣ አስታርቀዋለሁ። እኔ የቻልኩትን ያህል የምችለውን ያህል ከኢየሩስ ጋር አንድ ላይ እንዲሆኑ በሰላም በፍቅር አብረው ሰርተው ለመለወጥ ምናምን እንዲሞክሩ። ኢየሩስም በነገራችሁ ላይ ኖርማሊ መርዳት ችግር የለውም፣ ልንረዳት ምናምን እንችላለን፣ አያቅታትም ምናምን ነገር ግን ለሁለት ሲሆኑ ግን ሁለቱ አንድ ላይ ሆነው ግን ሲኖሩ ይሄ እየተጋገዙ ስራ እየሰሩ ምናምን አብረው ሲኖሩ ያለው እንትን በጣም አሪፍ ነው። ለፍቅራቸውም ቀጣይነት በጣም ጸዴ ነገር ነውና ሁለቱ አንድ ላይ እንዲሆኑ ማንም እንደሚፈልግ ትላንትና በተለቀቀው ቪዲዮ አይቻለሁኝና አብራችሁ እንግዲህ ወደፊት በጣም ብዙ ስራ እንደምትሰሩ ተስፋ አደርጋለሁ። አንድ ላይ እኔ ደስ ነው የሚለኝ ምክንያቱም ቤተሰቦች ራሱ በቃ አትፍራ፣ ኧረ እንደዚህ በቃ ቪዲዮም እየሰራችሁ ዩቲዩብ ትሰራላችሁ፣ በቃ እኛም አለንላችሁ ከጎናችሁ ነን ምናምን፣ ልጃችሁንም እንድታሳድጉ እናግዛችኋለን። በቃ ብዙ ነገር ነው ያሉኝ። እኔ በውስጥም ኮሜንት ላይም ደስ የሚል ነገር አለ እና ያ ነገር ደግሞ ሞራልም ሆኖኝ በቃ ብችል ቤት ተከራይቼ ከጓደኛዋ ቤት ማስወጣት ደስ ይለኛል። ካልቻልኩ እንኳን እዛው ባለችበት ይሄድኩ እንኳን አብሬያት ጊዜ ለማሳለፍ ሞክራለሁ። ፍቃደኛ ከሆነች አሁንም ይሄ ከሷ ፍቃደኝነት ይመነጭ ቢሆን ጥሩ እንጂ ማስገደድ አልችልም አሁን ላይ እሷን እና ፍቃደኛ እንደምትሆን ተስፋ አደርጋለሁ። በዚህ አጋጣሚ ትችላላችሁ። አሁን ኖርማሊ አንተ ካለ ጓደኛዋ ቤት ይሄ አብራ ጥገኛ ሆና መኖር አይጠበቅባትም አንተ ካለ። ስለዚህ አሁን አንተ ደግሞ እሷ ልታሳምናት የምችለው ምንድነው? ቤት እየተከራየ የሆነ ነገር እያደረክ እየሰራክ ምናምን ለልጅቷ የሚያስፈልጋትን ነገር እያደረክ ለሷም የሚያስፈልጋትን ነገር እሷም ወጣ እንድትሰራ እየተጋገዛችሁ ልጅቷን በመጠበቅ ምን በማለት ምናምን ነገር አይነት ፍቅር ስታሳያት እሷም ታምናለች። ምክንያቱም ሴት ናት፣ የሚንከባከባትን ሰው ትፈልጋለች አይደል? ፋሚሊዎች እና እንደዛ ካደረክ እሷ በሙሉ ልቧ ትቀበላለች ብዬ አስባለሁ። ምን ታስባለህ? ተስፋ አደርጋለሁ። እኔ አንተም በአንተ በኩል ደግሞ አንተ የምታግዘኝም ነገር ካለ እኔና እሷን ማስታረቅ እቀበላለሁ። በቃ በሽማግሌም በምንም መሄድ ባለብኝ በኩል ሄዳለሁ። እኔ እሷን እንደዚህ ብቻዋን ትቻት ዞር አልልም እና ቤተሰቦች እኔ ቻልኩትን ያህል ለማስታረቅ ሞክራለሁ፣ አንድ ላይ እንድትሆኑ ፍቅራችሁ እንዲመለስ እኔ ቻልኩትን ያህል ከኔ በላይ ከሆነ ራሱ ሽማግሌ ሰብስቤ ምናምን ነው በቃ እጅና እግሯን አስረን ነው የምናስታርቃቸው አይደል እንደ ቤተሰብ። እና ግዴታ የሚያስፈልገው እሱ ነው። ሰላማችሁ እንዲመለስ አንድነታችሁ እንዲመጣ ነው የምንፈልገው። የእናንተም ፍላጎት ያ ነው ብዬ አስባለሁኝ። እየሰራችሁ እንድትለወጡ አንድ ላይ እንድትሆኑ ነው የምንፈልገው። ለዛ ነው ፍላጎታችን። እስቲ እኔ እዩ ፍቃደኛ እንደምትል በዚህ አጋጣሚ ያው እዚሁ እዩ መልስሽን እየጠበቅኩ ነው። እኔ ምንም እንትን እያልኩ አይደለም፣ ያንቺ መልስ ነው እየጠበቅኩ ያለሁት እና መልስሽ ጥሩ እንደሚሆን ተስፋ አደርጋለሁ። እወድሻለሁ ማለት የምፈልገው እና ልሂድ ስለቸኮልኩኝ። እሺ ችግር የለውም ብቻ አመሰግናለሁ። ችግር የለውም በእኔ ጣለው ማስታረቁን። ግን ቤተሰቦች እንግዲህ ቢኒያምን አግኝተነው እንግዲህ እንዳያችሁት ነው ያለውን ነገር። ልጁ ቪዲዮ ላይ ማይቸው ነበረ ያለውን እንትን ይሄ ያለውን ፍላጎት ምናምን ነገር አይቼ ነበር ቪዲዮ ላይ። በጣም የሚገርም ሀሳብ ነው ይዞ የመጣው። ሌላ ማንም እንደዛ አይነት ነገር ነው የምንፈልገው እኛ። በጣም ሰልችቶናል ይሄ መጣላት፣ ይሄ የመለያየት ምናምን ነገር
ጥሩ አይደለም። ከዚህ በፊት በጣም ብዙ ነገሮች አይተናል። በብሩኬም በሃይሚም ጉዳይ በጣም ብዙ ነገሮች አይተናል እና አሁን በእነዚህ ልጆች ደግሞ ጸብ አያስፈልግም። ምክንያቱም በማከላቸው ልጅ አለች። ገብቷቸዋል። ልጅ ደግሞ ፍቅርና ሰላምን ነው የምትሰጠውና ሁለቱም ሰላም ሆነው በአንድነት እንዲኖሩ ነው የኔ ፍላጎት እና ውድ ቤተሰቦች የእናንተም ፍላጎት ያ ነው ብዬ ተስፋ አደርጋለሁኝ። እነሱን ለማስታረቅ እኔ ደግሞ የቻልኩትን ያህል ሞክራለሁ። ምክንያቱም ሰው መሀል ይሄ ሁለት ጥንዶች መሀል አንድ ሰው ሊኖር የሚገባው ሁለቱ ሲጣሉ ለማስታረቅ ብቻ ነው እንጂ የሁለቱ ጸብ ላይ ለማጋጋል አይደለም። ስለዚህ አንድ ሰው ሶስተኛ ሰው የሚገባ ሰው የነሱን ፍቅር፣ የነሱን ሰላም፣ የነሱን አንድነት ይሄ ለማስጠበቅ ሲጣሉ እንዲታረቁ ለማድረግ ሲለያዩ አንድ ላይ እንዲሆኑ ለማድረግ ነው እንጂ ሶስተኛ ወገን ሰው ያስፈልጋል ብዬ አላስብም። እንግዲህ እዩም ይሄ ቪዲዮ ታይዋለች ብዬ አስባለሁኝ። ስለዚህ ይሄ ቪዲዮ ሲደርስሽ የይቅርታ ልብሽን አዘጋጅተሽ ብትጠብቂ ደስ ይለኛል እህቴ። ምክንያቱም ታርቃችሁ በሰላም ብትኖሩ ከባልሽ ጋር ከልጅሽ አባት ጋር በሰላም ብትኖሩ የተሻለ ነው። ህይወትሽም ቀና የሚሆነው ከሌላ ሰው ጋር ከምትኖሪ ከሱ ጋር እየተጋገሽ ህይወትሽን ለመለወጥ ስትሞክሪ ነውና እንግዲህ ይቅርታውን ትቀበያለሽ ብዬ አስባለሁ፣ ተስፋ አደርጋለሁ። እና የጨረቃ ፋሚሊዎች ሰሞኑን እንግዲህ ጠፍቻለሁኝ። ያው እንደነገርኳችሁ ነው። አንድም አሞኛል፣ ሁለትም ደግሞ ቢኒያምን ለማስፈታት ያለውን ነገር በት እያለን ስለነበረ ነው። እንግዲህ ቤቱን ሰብስክራይብ አድርጉ እሺ። እንትን እያልኩኝ ቪዲዮ እየለቀኩኝ አይደለም፣ እናንተ ጋርም እየደረሰ ስላልሆነ ቤቱን ሰብስክራይብ አድርጉ። 3000 ልንገባ ነው። ከፍ ደግሞ እያልን 4000 5000 እያልን ወደፊት እንድንቀጥል ቤቱን ሰብስክራይብ አድርጉ። ይሄ ቪዲዮ ደግሞ እዩ ጋር እንዲደርስ ደግሞ ሼር አድርጉት። ይደርሳልን ብዬ ተስፋ አደርጋለሁ። እንግዲህ ለምትሰጡኝ አስተያየት፣ ለምትሰጡኝ ቆንጆ ኮሜንቶች በጣም ነው ማመሰግነው። እወዳችኋለሁ። ቀጣይ እንገናኛለን። ቀጣይ ደግሞ ከእዩ ጋር የሆነ ነገር እሷን ምን እንደምትል ለመስማት ቪዲዮ እጄ እናንተ ጋር እቀርባለሁኝ ብዬ አስባለሁኝ። የይቅርታ ልቧን ወደ እናንተ ይዛ መታ ቢኒን ይቅርታ ትለዋለች የሚለውን ተስፋ አድርገን እዩን ይዣት እመጣለሁ። እንግዲህ እስከዛው ደህና ቆዩልኝ። ቻው።